ويني እምነትን ከማጣለ ምን አልገደልከኝም? ደረጀ ለምን ዝም አልከኝ? ሲታገ ለምን አልገደልከኝም? እምነትን ከማጣለ ምን አልገደልከኝም? ለምን ዝም ብላየኝ? ተረጋጊ። ይሁንኩ እንዲሰማኝ የሚያደርገኝ ትዳር እኮ ንጹህ ትዳር፣ እምነት የሞላበት ትዳር። አንቺ እኮ ንጹህ ነሽ ማርታ። ተወደረች ሳትተኩስ ገደልከኝ። በቁመና የገደልክ። አዎ ተጣሉልሽ። አባዬም ቤቱን ለቆ ሄደልሽ። እማዬም ቀለበቷን አውጥታ ወረወረች። ተጣሉልሽ። እንዴ ጋሼ ቤቱን ለቆ ሄደ? አዎ ሄደ። ዴፈላ እና አሁን ምን ለማድረግ ነው ያሰብሽው? እኔ ምን አደርጋለሁ? ብቻ አላቅም። ወይ ሳክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም። ብቻ የሆነ ነገር ደርሶበት እንደሆነ በጣም እየፈራው ነው። እንዴ ኤቢ አባዬ ነው። ሲፈራ የነበረው ሲያስጨንቅ የነበረው ሚስጥሩ ሲገለጥ ምን ይፈጠራል? ለቤቱ ሲል እንቅልፋቶ ሰላሙን ነስቶት የከረመው ድብቁ ሚስጥር እውነቱ ወጣ፣ ሀቁ ተገለጠ። ወይዘሮ ሰላም አሁን የምስራቿ ምኑ ጋ ነው? ወይዘሮ ማርታ እምነቷ ገደል ገባ፣ ልቧ ተሰበረ፣ ላይጠገን ወደቀ። ላትጠገን ተሰበረች፣ ላትነሳ ወደቀች። ያ ሁሉ እምነቷ ተሸረሸረ፣ ያ ሁሉ ፍቅሯ ገደል ገባ። የገነባችው ቤት ተናደ፣ ያመነችው ባሏ ከዳት። ከዚህ በላይ ሞት የለም። ሳትተኩስ ገደልከኝ፣ ሳታደማ ወጋኸኝ፣ ሳትገድለኝ ቀበርከኝ። ከዚህ በላይ ውርደት ምን አለ? እጅግ የሚያሳዝን የማርታ ንግግር። ሁሉም ትርምስምሳቸው ወጥቷል። ሰላም የተከበራችሁና ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ዳጣ እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ተፈጥሯል። ማርታ እውነቱን አወቀች። የደረጀ ልጅ የሰላም ልጅ እንደሆነ። ይህን ያህል ዓመት የሚያስጨንቅህ ንገረኝ፣ ህመምህን አካፍለኝ፣ ደስታህን የነጠቀህ ሀዘን ያበዛብህ የፊትህን ፍካት የደበቀው ሳቅህን የሸሸገው ምንድን ነው እያለች ስትጠይቅ መልስ ያጣችበት ጥያቄ ተመለሰ። እውነቱ ወጣ። የዲኤንኤ ውጤቱ ተረጋገጠ። ለማመን የሚከብድ አምኖ ለመቀበል የሚያዳግት ሰፈር የሚቀናበት ጎረቤት የሚቀናበት የተከበረ ፍቅር የሞላበት በበረከት የታደለ ቤተሰብ ተበተነ። ሰላም አሁንም አልጸጸትም ትላለች። ማርታ ደግሜ ሰውን እንዳላምን፣ ደግሜ በሰው ላይ እምነት እንዳይኖረኝ ማንን አምኜ ልጠጋ? ማንን ሙሉ ልቤ ልስተው? ማንንስ አምነዋለሁ ብዬ ኮንፊደንስ ይኖረኝ? ማርታ ሳትተኩስ ገደልከኝ፣ ሳታደማ አቆሰልከኝ፣ ሳትገል ቀበርከኝ። የማርታ ጥያቄ እንዴት ያሳዝናል! እንዴት ልብ ይሰብራል! ይህን ነበር ሲፈራው የነበረው ደረጀ። ይሄ ነበር ሲያስጨንቀው የነበረው። ይሄ ነበረ ሰላሙ ሲነሳ የነበረው። ከሱ ውርደት በላይ የማርታ ክደት ነው። ከሱ ጥፋት በላይ ማርታ አምናው እውነቱን ስትሰማ የምትሰበረው ስብራት፣ የምትጎዳው ጉዳት። አላምንም ገና ሳይፈጠር ሳይቃጠል በቅጠል ሲሆን ጊዜው አላምንም። ባሌን አምነዋለሁ። ከእናንተ ወሬ የባሌ እምነት ይበልጥብኛል፣ ከእናንተ ሹክሹክታ የባሌ ሀቅ ይበልጥብኛል። ጆሮ ለባለቤቱ ባዳ ነው እያለች ኑራ አሁን እንግዲህ ውርደቷን ተከናንባለች። በጣም ያሳዝናል። በጣም ልብ ይሰብራል። ሁሉም በእንባ ተዋጡ። ሁሉም በልብ ስብራት ውስጥ ገቡ። ሁሉም ቁስላቸው ላይ ጨው ተነሰነሰባቸው።
እማዬ ምን ትሆናለች? እንደዚህ ያለው ቤት ፈረሰ። ይህ ሁሉ የምስኪኖች መሰብሰቢያ የሳቅ ምንጭ የሆነው ቤተሰብ ሊበተን ነው እያለ ናታንም ሲወጣ ሲወርድ የነበረው እማዬ እንደተጎዳች እያወቀ ደረጀን ለማገዝ ሲሞክር የነበረው አባቴ ጥፋተኛ ነው እያለች ግን ለእናቷ ስትል ነገሮችን ለማድበስበስ ስትሞክር የነበረችው አቢጌል መቋቋም አቃታት። ቅስሟ ተሰበረ። ለማን ላዳላ? የፈራሁት ይሄ ነው። እናቴ ላትነሳ ወደቀች፣ ላትጠገን ተሰበረች። ላይመለስ ፈገግታዋ ተሰረቀ፣ ላይጠገን ልቧ ተሰበረ። ለማመን የሚከብድ አምኖ ለመቀበል የሚያዳግት የወይዘሮ ማርታ ስብራት። ሁሉም ሰላማቸውን አጥተዋል። ሁሉም ደስታቸውን ተነጥቀዋል። ቤተሰብ ያላችሁ ወደ ቤተሰቦቻችሁ ሂዱ። ናታን ወደ አባተ ሂድ። ይህ የደስታ ምንጭ የሰላም ቤት የሆነው ተበታትኗል። የተከበረው ትዳሬ ረመጥ ፈሶበታል። እስከ ዛሬ ስጨነቅለት የነበረው ህይወቴ ገደል ገብቷል። ላይመለስ ተሰብሯል። ላይጠገን ወድቋል። እንዴት ብዬ ሰው ልመን? እንዴት ብዬ ሰው ልጠጋ? የማርታ ጥያቄ የማይመለስ ነገር። አሁን ደረጀ ንጹህ ቢሆንም እንዲህ ነው ብሎ አምሮ ለመረዳት የሚከብድ፣ እውነቱን ለማስረዳት የሚከብድ። እውነቱ ወጣ ማለት የዳጣ ልጅነትም ተረጋገጠ ማለት ነው። የበሰበሰ ዝናብ አይፈራም ነውና እንግዲህ እውነቱን ማጋለጥ ይቀላል፣ ግን ደግሞ ከባድ ነው። ካሁኑ በላይ የበለጠ ጉዳት ነው ማርታ ላይ እየደረሰባት ያለው። በጣም ያሳዝናል። መጨረሻው ምንድን ነው? ዳጣና አቢጌልስ ከቤት ወጥተው አባታቸውን እየፈለጉ እያሉ ምንድን ነው ያዩት? ደረጀ በንዴት በብስጭት በልብ ስብራት በጉዳት ራሱን ስቶ ሰካራም ሆኖ በሜዳ ሲወላገድ አይተውት፣ ወይስ ጨርቁን ጥሎ አበደ? ወይስ ምን ሆነ? አባቴ ጥፋት አጥፍቷል፣ እናቴን ጎድቷታል ብዬ ብጨክንበትም ይቅርታ ባልለውም በህይወት መኖር አለበት። ሁሉም ያልፋል። ለሚያልፍ ቃል የማያልፍ ቃል አትናገር። ነገሮች ይስተካከላሉ፣ ደስታችን ይመለሳል የሚሉት እነ ዳጣ ይህ ደስታቸው ተመልሶ ብናይ ደስ ይላል። ግን ወይዘሮ ማርታ ካሁን በኋላ ነገሩ ሁሉ ብልሽት ሽት ነው ያለባት። ልቧ ሁሉ ስብርብር ነው ያለው። ለማመን የሚከብድ ነው። አምኖ ለመቀበል የሚያዳግስ ነው። ሁሉም ደንግጠዋል። የማርታ ሁኔታ አይቶ ቀጣይ የደስታ ህይወት ይኖራቸዋል ብሎ መገመት ይጠፋል። ውሃ እንኳን ባቅሟ እናቴ ካለቀሰች ከፍቷታል። እናቴ ካለቀሰች ልቧ ተሰብሯል። እናቴ እንባዋ ከፈሰሰ እውነት የሆነ ነገር ስለሆነች ነው በማለት እሷም እንደ ደም እያለቀሰች፣ ከዚህ በላይ ታዲያ ምን አይነት ውርደት አለ? ከዚህ በላይ ምን አይነት የረመጥ እሳት በቤት ውስጥ መበተን አለ? ከባድ ነው። ለማመን የሚከብድ ነው። ኤኒዌይ ንጋትና ድፍረት እያደር ይጠራል ነው መጥራቱ ጥሩ ሆኖ ሳለ ግን ከባድ ሚስጥርም አለ። እንዴት ተፈጠረ፣ ለምን ተፈጠረ የሚለው ጥያቄ ማብራሪያ ሲፈልጉ የዳጣ እውነትም ወጣ ማለት ነው። ይህ ማለት የሞት ሞት ማለት ነው። ሁለተኛ ሞት ማለት ነው።